ምን ማለት ነው ይሄ? እንዴት ሊሆን ቻለ? ይሄ የማይረባ እስከዛሬ ሲጫወትብኝ ነበር ማለት ነው። ማን ነው ከጀርባው ያለው? እሺ አሁን የት ነው ያለው? የትም እንዳይሄድ አድርገው። መጣው። ትክክለኛው መንገድ ይሄ ነው። እስካሁን ምን እንደሚያደርግ ያለው ሁለት ምርጫ ነው ያለው። ወይኔን ማግባት አሊያም ደግሞ አባቱን ማጣት። እኔ ስፈልግ ብቻ ነው የዋህ መሆነው። መቼም ቢሆን ካልፈለኩት ውጭ አይሆንም። ለማንኛውም ዛሬ ደስ ስላለኝ ከተማውን ዞር ዞር እያልኩኝ እዝናናለሁ። እዛኛው ቤት ይጨነቁ፣ እዚህ በጣም ሰላም ነው። እሺ አባቴ። ወይ ግን ለዚህ ውሳኔ የፈጠርን አይመስልም እንዴ? እንዋደድ የለ ምን አስቆየን? ቤተሰቦቼንስ ምን እላቸው ነው እንዴ? ላገባ ነው። ሌላ ምን ታያለሽ? ድንገት ሲሆን እማዬ እንዳትናደድብኝ። እማዬ ደስ ነው የሚላቸው ካልክሽ። በዛ ላይ አባቴ ሁኔታ ነግሬሽ የለ ከቀን ወደ ቀን እየደከመብኝ ነው ያለው። ቢያንስ በዚህ ላስደስተው። አልፈው ከምንቆጭ የፈለጉትን ነገር ብናደርግ ይሻላል። ደግሞ ምርቃታቸው ለወደፊት ህይወታችን ይጠቅመናል። ሳልነግርሽ እኮ ነው የምትረጂኝ። ፍቅር ስለሆንኩ ነው። አረ አለቃዬም እመቤቴም ነሽ። ተው እንዲህ ብልሃናት ላይ አትስቀልኝ። በኋላ አልሆነ ወዳደቆ ድቄ ብትንትን እንዳይወጣ። ልቤ ውስጥ ነሽ፣ መቼም አትወድቂም። አዋራም ደግሞ አይነካሽ። እዛ ከሆንኩማ ተደላድዬ እቀመጣለሁ። አፈቅርሻለሁ የኔ ህይወት። እኔም በጣም ነው ማፈቅር አባቴ። ዘላለም ደስተኛ ነው ማድረግሽ። እሱ የመጀመሪያ ልጃችን ስም ነው። አይ የዳቦ ስምሽ። እሱማ ወርቅ ምናምን ያስፈልገዋል። ዘላለም ወርቅ ይሆናል ታዲያ። ወይኔ ይሄ ድድብ ተጫወትብኝ ማለት ነው። ምን ነው ጋሼ? ምን ሆነ ነው? ደህና አይደለ? ተኛው። ምንም መስማት አልፈልግም። ወይ መድኃኒት ላምጣልህ? አልፈልግም። ስትውት ትረጋጋለህ እኮ ጋሼ። ካለበዚያ ሌላ ነገር እንዳይፈጠር። ከዚህ በላይ ምን ችግር ሊኖር ይችላል? እሺ በቃ ተረጋጋ። አሁን ውጭልኝ፣ ብቻዬን ልሁንበት። ምን ውጭ ያልኩሽ? ሰራልኝ ሄርኩስ ማይረባ። እንዲህ አይነት ሰው አትመስለኝም ነበር። ጓደኛዬ ብዬ ሁሉንም የማማክረ ሰው ነበርክ እኮ አንተ። ቆይ ምን አድርጌ ነው እንደዚህ ያረከኝ? ጠላት የነበረ ወንድሜ ስል የነበረው የእጅህን ታገኛለህ። የማትረባ ነህ። ከዚህ በኋላ ላይህም ልሰማህም አልፈልግም። ይሄ ርኩስ ሰራልኝ ማለት ነው። ይሁን ከጋሽ መድኃኒት ነው። አንቺ የምልሽን አሰሚም እንዴ? ለጤንነት እኮ ነው። ዞር በይልኝ ከፊቴ። ሂጂ። አቤት። እንዴ ምን ሆነሻል? አባዬ ምን ሆነ? እሺ መጣሁ፣ በቃ መጣሁ። ቃል ምንድን ነው? ቶሎ መሄድ አለብኝ። ምን ነው የተፈጠረ ነገር አለ እንዴ? አዎ አባዬ ደህና አይደለም ነው የምትለኝ? በቃ አብረን እንሂድ። አይ በቃ አንቺ ወደ ቤት ተመለሽ። እሺ እደውልልሻለሁ። እሺ
አባዬ ምንድን ነው ያንኩ? ደህና ነኝ። እንዴ እንደዚህ ሆነ እያየሁ ደህና ነኝ ትለኛለህ? አይ ሰው አናዶኝ ነው። ምንድን ነው የተፈጠረው? አሁን ባርፍ ይሻለኛል። እንዴ ምንድን ነው ያንኩ? ለምን አትነግረኝም? ልረጋጋና እነግርሃለሁ። አክስቴ ምንድን ነው የተፈጠረው? ኧረ እኔ አላውቅም። ሲመጣም እኮ በጣም ተናዶ ነው የመጣው። በዛ ላይ ደግሞ ስልክም ሲያወራ በጣም እየተቆጣ ነበረ። እኔ ግን ጋሼ እንደዚህ ሲሆን አይቼው አላውቅም። ምንም የሰማሽው ነገር የለም? እንደ ወንድሜ ነው ማይ ከዳኸኝ ሲል ነበር። ሌላስ? ሌላ ደግሞ የእጅህን ታገኛለህ አንተ ርኩስ ሲል ነበር። ማን ነው ቆይ እንደዚህ ያናደደው? እንዴ መድኃኒት እኮ አልወስድ አለ። ትንሽ ተኛና ሲነቃን ይሰጠዋል። አሁን ምን ልበለው? የሀሴት አባት ዶክተርን ገዝቶ ሌላ ነገር ሲያስበለኝ ነበር ልበለው? ሄዶ ቢጣላብኝስ? አይ መረጋጋት አለብኝ። አይሆንም፣ ራሴ መወጣት አለብኝ። ይሄ ችግሬ ነው እንጂ የልጄ ችግር አይደለም። ቃልዬም እንዴ ተፈጠረው? እኔም አላወቅኩም። አባት ቤት የሉም እንዴ? አለ ግን አልነገረኝም። ለምን? ትንሽ ረፍት ላርጋልኝ እስኪ ረጋጋና ጠይቀዋለሁ። ግን ስታያቸው ደህና ናቸው? አዎ ሳየው ደህና ይመስላል፣ ውስጡ ግን አላውቅም። በቃ አንተ ተረጋጋ፣ ቀስ ብለህ ታወራቸዋለህ። እኔም አንቺ አለሽልኝ፣ ምን ሆናለሁ? ደስተኛ ነው የምትሆነው። ሁሌም ባንቺ ደስተኛ ነኝ። እሱን አይደል የምፈልገው? መልሼ እደውላለሁ ፍቅር። እሺ አፈቅራለሁ። እሺ እኔም እኔ ሰው ፊት አፈቅርሻለሁ ማለት ታፍራለህ ማለት ነው? ደግሞ ያቺ ልጅ ናት የመጣችው። እርግጠኛ ነኝ ድምጿ የራሷ ነው። መቼ ይሆን እኔም በነጻነት ቤታችሁ መመጣው? ለምን መጣሽ? ምን ማለት ነው? ከአንቺ ጋር የጨረስን መስሎኝ። ገና እየጀመር ነው። በእኔና ባንተ መሀል ምንም የሚያልቅ ነገር የለም። ላይሽ አልፈልግም። ተረጋጋ እንጂ። በጣም ድና ነበርኩኝ፣ ግን ስትመጪ ተናደድኩ። ይህን ያህል ትወደኛለህ ማለት ነው? እንደማልወድሽ ታውቂያለሽ። ምንም ይሁን ከኔ ጋር ስለምትሆን ችግር የለውም። ይኸውልሽ ክፉ እንድናገር አታርጊ። የፈለግከውን ተናገር። ሄደሽ አባቴን ለማስጨነቅ ነዋ ክፉ መናገርን የፈለግሽ? አይዞህ፣ እንደ ባለፈው ማድረግ እንዳይመስልክ። እርግጠኛ ነሽ? ለነገሩ ያኔ ምንም አላደረግኩም፣ ማስመሰልኩኝ እንጂ። ማለት? እኔ እኮ ራሴን በጣም መወድ ሰው ነኝ። እንዴት ራሴ ላይ መጥፎ ነገር አደርጋለሁ? አስብ እንጂ ቃልዬ። እኔማ አውቄ ነበር፣ የአባቴ ሁኔታ ነው እንጂ። አባትህን ማሰመንማ ቀላል ነው። ቆይ ችግርሽ ከኔ አይደለ? ለምን አታዩ? በጣም የምገርም ሰው እኮ ነኝ። እንዴ ሁሉንም ነገር እየነገርኩ ነው። ይህ ማለት ደግሞ እንደማፈቅርህ ያሳያል። ውሸቴንም ራሱ እኮ አልደብቅህም። ከና ውሸትሽ አትድረሽብኝ። ያንንማ ማድረግ አልችልም። ለምን? የተዋወቅን ሰዓት ስርስር ብትል ኑሮ እተውህ ነበር፣ ግን አንተ እንዳስብህና እንዳፈቅህ አደረግከኝ። ስለዚህ አልተውህም። ይኸውልሽ ምንም የምታደርገን ያንቺ አልሆነ። እሱን እንኳን ተው። ማለት? ከኔ ውጭ የማንም አትሆንም። እርግጠኛ ሆነሽ ነው እያወራሽ ያለሽ? እኔ ፈልጌ ምንም ነገር አጥቼ አላውቅም። ስለዚህ ለመጀመሪያ ጊዜ የምታጭው እኔ ሆናለሁ። በፍቅር ተስማምተን አብረን ብንሆን አይሻልም? እኔማ መወዳት ልጅ አለች። ከእሷ ጋር ደስተኛ መሆን ነው የምፈልገው። ከአንቺ ጋር ጎረቤት ራሱ መሆን አልፈልግም። በጣም ነው የምጠላሽ። እና እየጠላ ልታገባኝ ነዋ? እሱን እንዳታስቢ፣ መቼም አይሆንም። እሺ አይሆንም የሚባሉ ነገሮችን እያሳካሁ የማልፍ ሰው ነኝ። አንተንም የኔ እንዴት እንደማደርግ ካሳይካለሁ። ህልም አይከለከልም። ስለዚህ በደንብ ተመኝ። እንደውም ሌላ ነገርን በደንብ ጨማምረሽ ተመኝና ህልም ሆነ ይቀርልሻል። ቃል እገባልሃለሁ፣ አገባሃለሁ። የምታፈቅራትን ሴት ደግሞ ሰራተኛችን አድርጌ ቀጥሬ ሁሌ እንድታያት አደርጋለሁ። አንተ የኔ ባል፣ እሷ ደግሞ ሰራተኛ ትሆናለች። ትንሽ ብቻ ጠብቅ። ውጪ ከዚህ ቤት። እሄዳለሁ፣ ግን እወቅ ለምነኸኝ ካልሆነ አልመለስም። ከምድር ሁላ ብጠፊ በጣም ነው ደስ የሚለኝ። የኔ ባል እንዲህማ አትናደድ። ገና እኮ አግብቼ የማናደዴን እቀጥላለሁ። ውጪ። ሰላም ዋልልኝ የኔ ባል።
የኔ ልጅ መጣ። አባዬ ደህና ነህ? ደህና ነኝ፣ አትጨነቅ። አሁን የተረጋጋ ይመስላል። አዎ ደህና ነኝ። እሺ ምንድን ነው የሆንከው አባ? አሁን ንገረኝ። ይሄ አንተን የሚመለከት ጉዳይ አይደለም። እንዴ አንተንማ ካስጨነቀ ይመለከተኛል። ይቅርብህ። አልተውም አልኩህ እኮ። አሁን ንገረኝ። በፊት እኛ ጋር የሚመጣውን ጓደኛዬን አወቅኸው? አምና የሞተው ተስፋ አለም ነው? አዎ አውቀዋለሁ። የሞተው በህመም ሳይሆን ተገሎ ነው። ምን? እንዴ እንዴት? እኔም ገና መስማቴ ነው። እሱ ነው ያናደደኝ። ቆይ ገዳዩ ታውቋል? አልታወቀም። እንዴት እስካሁን? ሚስቱ ለልጆቿ ፈርታ ታሞ ነው የሞተው አለች። እኛም የሰማነው አሁን ነው። አትፍረድባት አባ። የወለደ እኮ ለልጁ ይፈራል። አልፈረድኩባትም። እና አሁን አንተ ምን ለማድረግ እያሰብክ ነው? አላውቅም። ልጆቹ ያውቃሉ እንዴ? አያውቁም። እሷ ብቻ ነች የምታውቀው። ስለዚህ ባያቆጥሩ ነው አባ። ገዳዮቹን በድብቅ አፈላልጎ ከዛ ለህግ ማስያዝ ነው። አዎ እኔም እሱን ያሰብኩት። በቃ አባ ተረጋጋ። ተነስና ምግብ እንብላ። እሺ እመጣለሁ። እሺ አባ። እውነትህን ነው። ይህን ነገር ልጆች መስማት የለባቸው። እኔም ላንተ ነገር ይህ መስዋዕት ማድረግ አልፈልግም። ራሴ ወጣዋለሁ። ቤትሽ በጣም ያምራል። ለምን መጣሽ? ቆይ ሰው ቤትሽ ሲመጣ እንደዚህ ነው እንዴ የምታስተናግጂው? ቤቴ እንዴት አወቅሽ? ሀሴት እኮ ነኝ። ከፈለግኩ ማላገኘው ነገር የለም። ራስሽን በጣም ከፍ አድርገሽ ነው የምትመለከችው። ከፍ ያልኩ ሰው ስለሆንኩ ነዋ። እሺ ምን ፈለግሽ? ልመክርሽ ነው የመጣሁት። ለምን? ሴት ነኝ። ስለዚህ ሴቶች ሲጎዱ ማየት አልችልም። አታወሳስቢው፣ ቀጥታ ተናገሪ። አንቺ መጎዳት ስለሌለብሽ ነው ላናግርሽ የመጣሁት። በምንድን ነው የምጎዳው? በቃል ነዋ። እሱ መቼም አይጎዳኝም። ሊጎዳሽ አይፈልግም፣ ግን ሊጎዳሽ ነው። አንቺ በምፈጥሪያቸው ታሪኮች እንኳን አልታለልም። እኔ ሚስቱ እንደመሆን ነገር ይሻለሁ። አያፈቅርሽም። ያ ማለት ደግሞ አያገባሽም። ለፍቅር ግድ የለኝም፣ ግን አገባዋለሁ። ቃል እኮ ህፃን አይደለም። እየተቆጣሽ እጁን ይዘሽ የምታገቢው። እኔ ስለምፈልገው አረገዋለሁ። በዚህ ልክ ነው ማለት ነው ሰው የምትንቂው? መናቅ ምን አመጣው? አክብሬሽ እኮ መጥቼ እያወራሁሽ ነው። ቆይ ቃልን አይደለም የምትፈልጊው? ለምንድን ነው እኔን የምታወሪ? እንድትዘጋጅ ነዋ። ለምኑ? ስለሚተውሽ ሀዘኑ እንዳይሰብርሽ ላለማመድሽ ብዬ ነው። መቼም አይተወኝም። አፈቅረዋለሁ፣ እሱም በጣም ያፈቅረኛል። የተዋደደ ሰው የሚጋባ ቢሆን አለማችን ላይ ደስተኛ ብቻ ነበር የሚኖረው። ግን አይሆንም። እንዳንቺ አይነት ሰዎች ስላላችሁ ነው። እኔ የሚገባኝን እወስዳለሁ፣ ግን የሰው አልነካም። ቃል አይገባሽም፣ ስለማይፈልግሽ። ቆይ ጋሽ ያልነገሩሽም እንዴ ለእኔ እንደሚድሩት? እሱን ሀሳባቸውን መቀየራቸውን ነግሮኛል። እርግጠኛ ነሽ? አዎ፣ እራት ግብዣ አድርገው ልጃቸውን ለእኔ አደራ ሰጥተውኛል። ያው ሰው አልተጠራም እንጂ ሰርግ በዩ። መቼ? ሰሞኑን። ጋሼ እንደዚያ ያደረግ አድርገዋል። አልነገሩሽም መሰለኝ። ለማንኛውም ነገሩኝም አልነገሩኝም ቃል እኔ ነው። መቼም አልተውም። በጣም አዝናለሁ። እኔ ልተውልሽ አልችልም። እኔም ተይልኝ እያልኩሽ አይደለም። በደንብ ጠበቅ አድርገሽ ያዡ። ከእጅሽ ፈቅቄ መውሰድ ነው የሚያስደስተኝ። እሱ መቼም አይፈጠርም። ትንሽ ብቻ ጠብቂ፣ አሳይሻለሁ። ጌታዬ ሆይ ለምንድን ነው ግን እንዲህ የሚፈጠርብኝ? ሁሌ ደስተኛ ሰውን ደስታዬን የሚነጥቀኝ የማዳጣው ለምንድን ነው? አሁንም የምትወስድብኝ ከሆነ ለምን ትሰጠኛለህ? ፍቅሬን የማጣ ከሆነ የኔንም ህይወት አብረው ወሰደው። እኔ በቃ መኖር አልፈልግም። አባዬ እንደዚህ ደስተኛ ስትሆን እኮ ነው ደስ የሚለው። ዝም ብሎ እኮ ነው እሱ የሚጨናነቀው። አታስቡ፣ ከዚህ በኋላ ምንም አልጨነቅም። 1000 ዓመት አይኑር። የምን ጭንቀት ነው? በዛ ላይ ደግሞ እኮ አባዬ በቅርቡ ያሰብናቸው የደስታ ቀናቶች አሉ እኮ። ስለዚህ ለሰርጉ መዘጋጀት ነው ያለብን። አባዬ እኔ እኮ አንተ ደስተኛ እንድትሆን ብዬ እኮ ነው በቶሎ ለመግባት የተስማማሁት። ሳትፈልግ ነው እንደምታገባው? እንዴ እንዳገባ ስትጨቀጭቀዋል ነበር እንዴ? ረሳኸው? ስማይ ቃልዬ፣ አንተ ለእኔ ሁሉ ነገሬ ነህ። ሰርግህን ወደህ ፈቅደህ እንጂ ያለ ፍላጎት የሚሆን ነገር አይደለም። ስለዚህ ቀስ ብለህ ማግባት ትችላለህ። አትጨናነቅ። አባዬ አታስብ፣ እኔ በጣም ደስተኛ ነኝ። እንዴ ጋሼ ምን እያልክ ነው? አዎ
ለእኔ ብሎ የማይፈልገው ላይ እንዲወድቅ አልፈልግም። አታስብ፣ እኔ ማፈቅራትን ሴት ነው ማገባው። አውርታችኋል ግን ስለ ሁሉም ነገር? አዎ፣ እሷም ደስተኛ ነች። እና ምንድን ነው የማደርግላችሁ? ቅድሚያ እስኪ እናቷን ታውራት። ስለዚህ ሽማግሌ ላዘጋጃ? እስኪ እናቷን መጀመሪያ ቀስ ብላ ትንገራትና ከዛ በኋላ ስለ ሌላው ነገር እናስባለን። ግን እኮ ሽምግልና ድንገት ሲሆን ነው ጥሩ። እናቷ እኮ ሀገር ውስጥ የሉም፣ ለዛ ነው። አባቷስ? በህይወት የሉም። ነፍሳቸውን ይማር። አሜን። ጥሩ። እናቷ እስከምትመጣ በእኛ ነገር ያለውን በሙሉ እናዘጋጅ። ድል አድርገን ነው የምንደግሰው። አዋ፣ ለአንድ ልጅ ያልሆነ ደግሞ ለማን ይሆናል? እንግዲህ አባዬ ከኔ ቀጥሎ ደግሞ እሷን ትድራታለህ። እኔም ማረጀው እኮ አሁን። አይ የምን ማርጀት ነው? ገና አንቺን ምድርሽ ያለሁ። አንተ አግብታ የሞተባትን ማን ይፈልጋታል? ለእሱ እንኳን አታስቡ እንዴ፣ በጣም ብዙ ይኖራል። ለዛም አንቺን ለመሰለች ሴት። ይልቅስ እሱን ተውና ስላንተ ሰርግ እናውራ። ምንም የሚቀር ነገር አይኖርም። ተወኝ እስቲ፣ እኔስ እንዴት እንደምንጨፍር ታየኝ። እንዴት ነው ጭፈራ ግን ትችያለሽ እንዴ? አሁና የምርሽን ነው እንዴ? እንዲህ ተናንቀናል ማለት ነው? ዝም ስል ምንም ማላቅ ነው የምታደርጉኝ ማለት ነው? ያኔ የወላጆች ሰርግ ጊዜ እኮ እንዴት ስጨፍር እንደነበር ብታይ። እስቲ ክፈትልኝ። ቃለ መተዋወቅ በል ክፈትልኝ። አይዋ አክስቴ። ብሽቆች ምን አባታችሁ ነው ስልክ የማያነሱት? ችግር ፈልገዋል ማለት ነው። ቆያታቸውን ጠንካራ ያዩ ነው ማለት ነው። ሄሎ አባ፣ የት ነህ? ተገናኝተን ማውራት አለብን። ሁለቱም ስልኬን እያነሱልኝ አይደለም። እኔ መጠበቅ አልችልም። እሺ መጣሁ። ስልክ ውስጥ ላይ ነው እንደምታስፈልገኝ ጋሼ። አይ እኔ ነገር በቃ እርጅና እኮ ነው። ኧረ አላረጀህም ገና አይደለ እንዴ? አይ በቃ አረጀሁ እባክሽ። ይሄ ሁሉ ሚስኮል አስፈላጊ ሰው ነው? አይ የማይጠቅም ሰው ነው። ምን ሊል ነው ታዲያ ይደወለልክ? አንዳንድ ሰው የሚፈልገው ነገር ሲኖር ደጋግሞ ይደውላል፣ ሲፈልግ ግን አይገኝም። ግን እኮ ደጋግሞ ከደወለ ከባድ ነገርም ሊሆን ይችላል። ተይው እባክሽ ካልክሽ። እኔ እምልሽ ምን? እስኪ አንድ ነገር ላማክርሽ። እሺ ንገረኝ። ግን ይኸው ለማንም አትናገሪ ማለት ይሄ ምክክራችን። አረ ለማንም። ከአንቺና ከምትወጂ ሰው መምረጥ ቢኖርብሽ ምንድን ነው የምታደርጊው? እንዴ ለምን እመርጣለሁ? ግድ ቢሆንስ? የምወደውን ሰው ነው። ውጤቱ ወይ አንቺን ይጎዳል ወይ የምትወጂውን ሰው ይጎዳል። እኔ መጎዳትን እመርጣለሁ። በምንም አይነት ሁኔታ ውስጥ? አዎ፣ ፍቅር እኮ ቀላል ነገር አይደለም። ልክ ነሽ። እኔ ለፍቅር የተሰዋው ሰው ነኝ። እንዴት ታውቅ የለ? እኔ እኮ ለቤተሰቦች ሰላም ስል ለደመኛችን የተዳርኩ ሰው ነኝ። ነፍሷን ይማረውና ሚስቴ ትል ነበር። ለመንገድ ግን ፈቃደኛ አልነበረችም። ስለማይጠቅም ነው። እስኪ አሁን ንገሪ። አባቴ ክፉኛ ይጠጣ ነበረ። አንድ ቀን ጠጥቶ ሲመጣ የሰው ነፍስ በእጁ ጠፋ። ከዛም የሟች ቤተሰቦች የእኛን ዘር ለመግደል አድብተው ይጠብቁን ነበር። በኋላ ላይ የሰፈር ሽማግሌዎች ተሰብስበው ይሄ ነገር መብቃት አለበት፣ ደሙን መድረቅ አለበት፣ ስለዚህ መዛመድ አለባችሁ ብለዋሉ። ከዛም ያው ለጸቡ ማብረጃም ለደሙ ማድረቂያም እኔ እንዳገባ ተፈረደብኝ። በስተ መጨረሻም የሟችን ወንድም እንዳገባ ተገደድኩኝ። እኩያሽ ነው? አረ እንደውም ከእጥፍ በላይ ነበር የሚበልጠኝ። ታዲያ ቤተሰቦችሽ እንዴት እሺ ያሉ? ደም ማድረቂያ አይደል እንዴ? ለምን አይሉም? እሺ ከዛስ? ከዛማ እየሰከረ እየመጣ የንዴቱ ማብረጃ እያደረገ ሲሰድበኝ ሲደበድበኝ ቆየ። በኋላ ላይ የተጣላቸው ሰዎች እየመጡ ሲዝቱብኝ እሱን ሁሉ ችዬ ነበር ቁጭ አልኩት። ይህ ሁሉ ነገር ቤተሰቦችሽ እያወቁ ዝም አሉሽ? አይ አልነገርኳቸውም። እነሱ እኮ ጥሩ ባሌ እንደሆነ ነው የሚያውቁት። ለምን ዋሸሻቸው? አስፈላጊ ነበረ? እውነት ተናግሬ በፋታ ደመኝነቱ የበለጠ ይብሳል ብዬ ምንም ነገር ሳልናገር ችዬ ነበር የኖርኩት። እሺ ከዛስ ምን ተፈጠረ?
እናማ እንደለመደው ከሌላ አካባቢ ሰዎች ጋር ጠጥቶ ተጣልቶ አንዱን አቅስሎ ሲፎክር እነሱም አድብተው ጠብቀው ሰክሮ ሲገባ በር ላይ ጠብቀው ደፍተው ሄዱ። እሱም ወደ ፈጣሪው፣ አንቺም ወደ ቤተሰቦችሽ ገባችኋ። ከዛማ ያው እኛ አካባቢ አግብታ የፈታችን ሴት ማንም የሚፈልግ ስለሌለ እኔም ተነስቼ አረብ ሀገር ሄድኩኝ። ያው እንደ ድል ሆኖ ድል ቀናኝና ከቤት ሰራተኝነት እስከ ራስ ስራ ድረስ ቆየሁኝ። መዋሸትሽ አይቆጭሽም? አሁን ለጥሩ ነገር እኮ ይዋሻል። ሰውን ለማትረፍ እኮ ዝም ይባላል። ትክክል ነሽ። እንኳንም ቤተሰቤ ሰላም ሆነ። ይሄው ሁሉም ነገር አልፎ ሰላም ሆነ አይደለም? ይሄው እኔም ወደ ሀገሬ ተመልሻለሁ። ከዚህ በኋላ ደግሞ ጥሩ ህይወት ነው የሚኖርሽ። እግዚአብሔር ይመስገን አሁንም ሰጥቶኛል። ሀዘንሽ እንቀሳቀስኩብሻል። የምን ሀዘን ነው እንዴ? በእኔ ምክንያት እኮ ቤተሰቤ ሰላም ሆኗል። በዚህ ደግሞ በጣም ደስተኛ ነኝ። እሺ በቃ ጋሼ እኔ ራት ልስራ፣ አንተ ረፍት አድርግ። እሺ ከፈለከኝ ጥራኝ። ጥሩ፣ ከፈለኩ ጠራሻለሁ። ልክ ነሽ። ለሚወዱ ሰው ምንም ይደረጋል። እኔም ለልጄ ነፍሴን እሰጣለሁ። ላለመታሰር ብዬ ልጄን አሳልፌ ለስቃይ አልሰጥም። ይህን እንደወስን ስላደረግሽኝ በጣም ነው የማመሰግንሽ። ለምን ነው የማትነግሪኝ? ላስጨንቅህ እኮ ስለማልፈልግ ነው። እንዴ መጨነቄ እኮ አልቀረም። አታስብ፣ ምንም የሚጠቅም ነገር አይደለም። እንዴ እያንዳንዱ ነገር ልናወራ ላንደባበቅ ተነጋግረን የለ እንዴ? አዎ። ስለዚህ ንገሪኝ። ፍቃል ማዘር አይሆንም አሉሽ እንዴ? እሷማ ስነግራት በልታ ለረጅም ጊዜ ቆየች። ያወራነው ራሱ ከረጅም ሰዓት በኋላ ነው። ስለዚህ ለመጋባት የማሚ መምጣት ብቻ ነው የምጠብቀው ማለት ነው? አዎ። ደስ ይላል በጣም። እሺ አሁን ያስጨነቀሽ ነገር ንገሪኝ። ያቺ ሴት ናት። ማን ናት እሷ? ባሊነክ የምትል ሴት ነች። አሴት? አዎ። አግኝተሻት ነበር? አዎ። ቆይ ምን ብትልሽ ነው እንደዚህ ተጨነቅሽው? ነጥቃኝ እንደምታገባ ዝታብኝ ሄደችው። ጭራሽ እዚህ ነው የመጣችው? አዎ። አሁን መስመሯን እያለፈች ነው። ሰማይ ፍቅር፣ አንቺ አታስቢ፣ እኔ ስርዓት አስይዛታለሁ። ምን ልታደርግ ነው? የማደርገውን ያውቃል። እኔ ችግር ውስጥ እንድትገባብኝ አልፈልግም። እኔ እኮ አባቷና አባቴ የቅርብ ጓደኛሞች ስለሆኑ በእኛ ምክንያት እንዳይጣሉ ብዬ ነው ዝም ያልኳት። ቃል እንደ ንግግሯ ከሆነ በጣም ነው የፈራሁት። ለምን? አንተን የምትነጥቀኝ ነው መሰለኝ። እንዴ ፍቅር፣ አንቺ እኮ ህይወቴ ነሽ። እንዴት ልተውሽ ይችላል? እንደምታገባ በጣም እርግጠኛ ሆና እናወራችሁ። ተያት፣ ልጅቷ አብድ ነች። አይመስለኝም። ቆይ ያለችው ነገር አምነሻትም? አባትህ ከቀናት በፊት እሷን እንድታገባ ሲያስገድዱ ነበር አይደል? ያለበትን ነው ነግሬሽ የለ። ታዲያ እንዴት በድንገት ሀሳባቸውን ቀየሩ? ለአንቺ ያለኝን ስሜት ነገርኩትና ከዛ ሁሉ ነገር ትቶ የኔን ምርጫ አከበረልኝ። ከዛስ እሷን ወዲያው ረሷት? አባቴ እኮ ማግባት ነው የፈለገው እንጂ ግዴታ እሷ መሆን አለባት አላለም። አሁን ደግሞ ደስተኛ ነው ካልክሽ። እንዴ ምንድን ነው ፍቅር? የሆነ ልክ ያልሆነ ነገር እንዳለ እየተሰማኝ ነው። ምን ይመስልሻል? አላውቅም። እኔን ታምኛለሽ አይደል? ከራሴ በላይ። ስለዚህ በቃ ሁሉም ነገር ታዩና ስለ ሰርጋችን እናስብ። እሺ። ያችን ደግሞ ለእኔ ታያት። ምን ልታደርግ ነው? ለአንዴና ለመጨረሻ ጊዜ አስጠነቅቃታለሁ። ትሰማካለች ብዬ እንኳን አላስብም። ለአባቷ ማሳውቀዋለሁ። እንደ ነገርከኝ ከሆነ ደግሞ አባቷ በእሷ ቀልድ አያውቅም። ለዛ እኮ ነው ለሱ ማስረዳው። ግን ደግሞ ከአንተ የበለጠ እሷን ያምናታል። እኔንም ያምነኛል። ግን በቃ አንቺ አትጨነቂ፣ ሁሉም ነገር ይስተካከል። እሺ እንዳፍ ያርገው። አይ ጊዜ ትናንሽ ልጆች የአባታቸውን እኩያ የሚያስፈራሩበት ጊዜ ደረሰ። በጣም ይገርማል። አባቶች የፈለጉትን ሰው እንደፈለጉ የሚጫወቱበት ጊዜ ስላለፈ ይሆናል። ማን ነው ተጫዋቹ? አንተ ነካ። ለነገሩ አንቺም አባትሽም አንድ አይነት ስለሆናችሁ የምታጠፉ አይመስላችሁ። ሁልጊዜ ጥፋታችሁን ሰው ላይ ነው የምትጭኑት። ቆኛ ምናጥተን እናውቃለን። እናንተ ማመላክ አይደላችሁ፣ አታጠፉም። ሁለታችን በጥንቃቄ የምንንቀሳቀስ ሰዎች ነን። ይገርማል ግን በጣም ምኑ ደግሞ እኮ ቁጭ እንደራሱ አድርጎ ነው ያሳደገሽ። አዎ ጠንካራ ነኝ። ጠንካራ ወይንስ ጨካኝ? ለጠላቴ ጨካኝ ነኝ፣ ለሚወደኝም ደግሞ በዛው ልክ ነኝ። በጣም መሳሳት አሁን ነው የገባል። ቆየ ምን ስህተት? አንቺን ለቃል ማሰቤ ቀድሞ አስበህ ማድረግ ነበረብህ። እኔማ ጥሩ ልጅ መስለሽኝ ነው። ማን ነው ክፉ? ማን ይመስልሻል? አንተ ራስህ መሰልከኝ መታ ግቢው ያልከኝ። የምትስማሙ መስሎኝ ነበር።
እኔ ተስማምቻለሁ። እሱ ግን ወደ ኋላ ሸሸ። ታዲያ ለምን አትዩ? አሁንማ ወደ ኋላ መሸሽ የለም ጀመረናል። ቀድሞ ነበር እንጂ ይሄን ነገር ማሰብ እኔ ጋር ከመድረሱ በፊት። አሁን ግን የወደድኩትን ሰው ለማንም አልሰጥም። አንዴ ጀምሬዋለሁ፣ ወደ ኋላ አልመለስም። እንደማትወጂው አውቃለሁ። ቆይ በምን እርግጠኛ ሆንክ? እንደፈለግሽው ስለማይታዘዝልሽና እንደምታውቂያቸው ወንዶች ስላልሆነልሽ ነው አይደል? አዎ እሱ ነገሩ ነው ፍቅር ያሳዘኝ። እሺ ብሎ ስርስርሽ ቢሆን ኖሮ አንገላተሽ እንደምትተይው አውቃለሁ። ሌሎች ወንዶች ቢሆኑ አዎ፣ እሱ ግን ባሌ ነው የሚሆነው። ከሌላው በምን ተለየ? እኔ የምፈልገው አይነት ወንድ ነው። በምኑ? በሁሉም ነገሩ። እንዲሁ ቢሆንና ብትጋቡ ደስተኛ የሚሆን ይመስልሻል? ቆይ ለምን አንሆንም? አይፈልግሽማ። ቀስ ብሎ ይስተካከላል። ተስፋ ቢኖር ነበር የሚስተካከለው፣ ግን በሁለታቸው መካከል ተስፋ የለም። እኔ ተስፋ ምናምን አያገባኝም። እኔ እና እሱ ካለ በቂ ነው። የሚያፈቅራትን እያሰበ አንቺን አያቅፍሽም። እሷን በሚያፈቅራት ስር ነው ያለው። እሱ በእሷ ፍቅር ውስጥ ገብቷል። እስኪ አሁን ደግሞ ስለ ሰርጋችን ነው። ምን እናወራለን? ስለ ቬሎ፣ ስለ ሱፍ፣ ስለምፈልጋቸው ነገሮች እና ስለመሳሰሉት ነገሮች አሁኑን እንዘጋጅ እንጂ። አሁን ስለ እሱ አላስብም። እንዴ ለምን? ቅድሚያ ማድረግ ያለብን ነገር አለ። ምንድን ነው እሱ? ሀሴት የምትባል ልጅ ከዙሪያችን ማራቅ። እሺ ብላ ምትርቅ ይመስልሻል? በሰላም መኖር ከፈለግን ማድረግ አለብን። እቺ ማትረባ የምንጨቃጨቅበት ጉዳይ ልትሆን ነው ማለት ነው? ስማኝ ቃል፣ እኔ ትዳሬን በንጹህ መንገድ ነው መመስረት የምፈልገው። እንዴ እኔና አንቺ እኮ ነን ንጹህ። ዝም ብለን እንጋባ ብንል እንኳን የምትተውን ይመስላል? ምን ልታደርግ ትችላለች? እብድ ምን ያደርጋል አይባልም። ፈርተሻታል አይደል? ንግግሯንና ሁኔታዋን እኮ ስላላየህ ነው። እሺ ይህ ችግር እያለ መጋባት የለብንም። አይውልሽ፣ ምንም ቢፈጠር አንቺን ከማግባት ምንም አያግደኝም። ቃልዬ እንድትረዳኝ ይፈልጋለሁ። ስጋትሽ ይገባኛል። ምን ያህል እንደማፈቅር ታውቃለህ አይደል? አውቃለሁ። ቃሌን ሰጥቻለሁ። ስለዚህ አገባሃለሁ። ከአንተ ውጪ ማንንም ማፍቀር የምችል ሰው አይደለሁ። የመጀመሪያ ላትሆኚ ትችያለሽ፣ ግን ደግሞ የመጨረሻ ነሽ። ከአንተ ውጪ የማንም ሚስት መሆን አልፈልግም፣ አላደርገውም። እኔም ያንን ነው የምፈልገው። ሌላ ከማገባ ሰራተኛ በሆን ነው የምመርጠው። ተይ እኔ ውድ እንደሱ አትበይ። የምሬን ነው። እኔ አንተን ማጣት አልችልም። ድንገት ፍርሃቴ ይሆንና ሀሴትን እንዳትጨርሹ። የሚሰማኝ እሱ ነው። አንቺን ማፍቀር ከማቆም ሞቴን እመርጣለሁ። ከምትሞት ሌላ አግብተህ ማየት ነው የምፈልገው። በቃ ስለዚህ ነገር ማውራትም ማሰብም የለብንም። ካሁን በኋላ አንቺ የኔ ነሽ፣ እኔም ደግሞ አንቺ ነኝ። በመሀላችን ማንም ሰው ሊገባ አይችልም። እሺ አባቴ። ረዥም ህይወት ይጠብቀናል። ቤተሰቦቻችንም ለሰርጋችን ጓጉተዋል። ከእነሱ በላይ እኔ ጓጉቻለሁ። ስለዚህ በሀሳብነው ጊዜ ውስጥ እንጋባለን ማለት ነው። እሺ። በጣም አፈቅርሻለሁ የኔ ህይወት። እኔም በጣም አፈቅራለሁ የናፍቆት